ራሴን ላጠፋ ነው ምንድነው ብሎ ተጨንቆ ደጋግሞ ደወለልኝ። እኔ ያስቀየምኩሽ ወይ በእኔ ነው ወይ በልጆቹ እንዴ? ልጆቹን እኮ እኔ ፈልጌ ነው ባጣ እንደ ድመት ይዣቸው እየበላቸው አሳድጋቸው በእነሱ አይደለም። እና በማን ነው? በቤተሰብ ነው ወይ በእኔ የተነሳ አይደለም። ምንም ነገር አለ ጠይቆኛል። ሲደውልብኝም ስልክ አላነሳበትም። ጆሮ ላይም ዘግቻለሁ። እውነት ናት። የፈለጋችሁትን ኮመንት በሉ፣ የፈለጋችሁትን ሳደቡ። ያረኳትን ነገር ነግሬያችሁ የመሸበት አድራለሁ። እውነቷን ነው የምናገር። በቃ ጆሮ ላይ ዘግቼበታለሁ። ምክንያቱም ስለተናገር ስትበሳጭ ሰው ነኛ። እንዴት አፍርባታል ይለኛል ብሎም ሊሆን ይችላል፣ አላለም ይችላል። ያን የሚያውቀው ማን ነው? መድኃኒዓለም ነው። እኔም አላውቅም። ያም ያለን ሰውዬ ሜቢ ያጠላን ሊሆን ይችላል። ያንን ብዬ ታገስኩ። ያንን ብዬ ማለት ነው ያንን ብዬ ታግሻለሁ። ከዛ በኋላ ግን ያለውን ነገር ልደቱ ላይ ፕሮግራም ስለነበረ ልደቱን እንደምናከብርለት ቃል ስለገባ ልደቱን አከበርን። ከዛ በኋላም ደግሞ እስቲ ቆይ ልታገስ ብዬ መዝናናት ባለብን ሰዓት ሄደን ፋብትን ብለን ተዝናንትን ጨፍረን ሁሉ መተናል። ምንም ነገር ከዛ በኋላ ግን እንትን አለ ማይንድ ሊኖር አይገባም። ምን እያስተማሩታል እንዲ ቅርታ ልትለኝ ይገባል እኮ ትርክ እየሰማሽኝ ህዝቡ ብሳኔ ቅርታ ያልከው እንጂ ቲጂ ቅርታ አላልክም። ብትልም ባትልም ይቅርታ ልትል ይገባሃል። ሴት ነኝ፣ በሴትነት ይቅርታ ልትል ይገባል። ከዛ ደግሞ ሌላቸው ልካም ሴት ነኝ ታገርኩኝ እኮ እየሰማሽኝ አልነበረም ማለት ጨረ እኔ እኮ ኤቭሪቲንግ አላልክም። ቲጂዬ ይቅርታ አላልክም። ሰዎቹ ህዝቡን ይቅርታ የጠየቀው እንኳን ከምንም በላይ መደጋገም አይጠበቅብኝም። እንግዲህ ኤኒዌይ ተናግሬ ያለው ብትደግምስ ምን ይነካል? ኖ አላልኩም። ባላልኩት ነገር ይቅርታ መጠየቅ ትክክል አይደለም። ግን ሰው ነኝ። በጥፋት ብቻ ሳይሆን በእያንዳንዷ ቀኔ ሰዎችን ይቅርታ እያልኩ የምኖር ልጅ ነኝ። በእያንዳንዷ ቀኔ ምክንያቱም እያንዳንዱ ቀናችን ጥፋት አለው ራሱ ይቅር በለን ላጠፋነው ጥፋት ብለን ንስሐ ገብተን እንደምንተኛው ሁሉ ከሰው ጋርም ስንኖር እንደዚህ አይነት ነገር አለ። ገብቶሻል አይደለ? ምን የሆነ ነገር አግኝቼ ሰውን ባገዝኩ በረዳው ብዬ የማስብ ሰው እንጂ እንኳን እንደዚህ ገለመሌ ስፔክ የገዛ ጓደኛው በቃ ነገር የሚቀርበው ጓደኛ ያፍርብሻል። የቱ ብር እየበላብሽ ያፍርብሻል። የቱ ብር እየበላብሽ እያፈረብሽ እንዳሰሪለት አለኝ። አልሰራም ብዬ አልኩት። ከዛ በኋላ አልሰራም ብዬ ባልኩት ሰዓት ላይ እንደዚህ አልሰራም አይደለም ያልኩት፣ እንደዚህ አልሰራም አይደለም ያልኩት። ሪዋል ምን ሄድበት ፕሮግራም ነበረ፣ አይመቸኝም አልሄድም ያልኩት። ከዛ ነው ቀጥሎ የምንሰራው ነበረ። ቀጥሎ የምንሰራ ዛሬ ምክንያት አሞኛሪ ነው ወይ በልጆቹ እንዴ? ልጆቹን እኮ እኔ ፈልጌ ነው ባጣ እንደ ድመት ይዣቸው እየበላቸው አሳድጋቸው በእነሱ አይደለም። እና በማን ነው? በቤተሰብ ነው ወይ በእኔ የተነሳ አይደለም። ምንም ነገር አለ ጠይቆኛል። ሲደውልብኝም ስልክ አላነሳበት። እውነት ናት። የፈለጋችሁትን ኮመንት በሉ፣ የፈለጋችሁትን ሳደቡ። ያረኳትን ነገር ነግሬያቸው የመሸበት አድራለሁ። እውነቷን ነው የምናገር። በቃ ጆሮ ላይ ዘግቼበታለሁ። ምክንያቱም ስለተናገር ስትበሳጭ ሰው ነኛ። እንዴት አፍርባታል ይለኛል ብሎም ሊሆን ይችላል፣ አላለም ይችላል። ያን የሚያውቀው ማን ነው? መድኃኒዓለም ነው። እኔም አላውቅም። ያም ያለን ሰውዬ ሜቢ ያጠላን ሊሆን ይችላል። ያንን ብዬ ታገስኩ። ያንን ብዬ ማለት ነው ያንን ብዬ እዛ በኋላም ደግሞ እስቲ ቆይ ልታገስ ብዬ መዝናናት ባለብን ሰዓት ሄደን ፋብትን ብለን ተዝናንትን ጨፍረን ሁሉ መተናል። ምንም ነገር ከዛ በኋላ ግን እንትን አለ አለኝ። ወሬው ሲደርሰኝ የሚነግረኝ አንድ ሰው ነው። አብረን ሰላም ግን ይህን ደግሞ ብዬ ስለ ደግሞ ሁለት ጊዜ አንዳንድ ሰዓት ተኩል ምናምን ነገር በጣም ስሜታዊ ሆኜ ተናግሬዋለሁ። በሰርቪል አድርገሽ ነው ያለኝ። ሪል እና ሪል በቃ አለቀ። የልጁን እውነታ አወጣለታለሁ። ነገም ተነገ ወዲያ እውነቷን አወጣለታለሁ። ተነገ ወዲያ ብንጣላው ብንታረቅም ብንቀጥልም ባንቀጥልም ምንም ብለን እውነትን ይዤ እጓዛለሁ። ጠፋው። ከዛ በተረፈ ግን ቴዲ ገንዘቤንም አልነካም ምንም አልነካም። ግን ይሄንን ለእኔ በምን እርግጠኛ ልሆን? አፍርብሻለሁ የሚለውን ቃል እኔ በምን እርግጠኛ ልሆን? በቃ እርግጠኛ የሆነ ሰው ነው የነገረኝ። የራሳቸው ጓደኛ ለምን ሲነገሩ እንደዛ ብለው ሰላም ውድና የተከበራችሁ የአዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። ዛሬ እንግዲህ መግቢያ ላይ እንዳያችሁ ታስገብቻላችኋለሁ። እንግዲህ ለዚህ ለተወዳጁ ቴዎድሮስ ካሳሁን ማለት ነው በጣም ደስ በሚል ሁኔታ ኢቢኤስ ከዚህ በፊት ሲሰራበት የነበረው 200 ሺህ ብር ለግሶታል ማለት ነው። ከልብ እናመሰግናለን ኢቢኤሶች፣ ክበሩልን፣ ከልብ እናመሰግናለን። እንዲሁም ደግሞ አነጋጋሪ ስለሆነው ስለ ቴዲ ኢንተርቴይንመንት እና ስለ ቲጂ እንግዲህ አገልግል ብዙ አነጋጋሪ ሆኖ ሴፉ ጋርም ደርሰው ይቅርታ ጠይቀዋሉ። አንዳንዴ ለስራ ብለን የምናደርገው ነገሮች ያልሆኑ ነገሮች ይከሰታሉ በሰው ህይወት ላይ ማለት ነው እና
ማንም ሰው ድራማ እየሰራ ነው። ማንም ሰው እየቀለደ ነው። ወደ እነ ቲጂ ስንሄድ የእነሱ ነገር ግን አዲሱ ነው። ገኖ እንደዚህ ላይ ይወጣ አይችልም ማለት ነው። እና አሁን ስለ መጀመሪያው ስለ ቴዲ ልጨርስላችሁ። እንግዲህ ቴዲ እንኳን ደስ አለህ ወንድማችን። ኢቢኤሶች ከልብ እናመሰግናለን። እንደዚህ ለስራ አጋራችሁ በጤና ምክንያት ከስራቸው ወጥተው እንደዚህ አይነት ነገር ለገጠመባቸው እጃችሁን ስዘረጉ ይሄን የመሰለ ቴዲ እንደዚህ የሚያምረው ውብ የሆነው ቴዲ እንግዲህ አሁን ላይ ያለበትን ሁኔታ ሁላችሁም አይታችሁታል። በጣም በሚያሳዝን ሁኔታ፣ ቅስም በሚሰብር ሁኔታ ነው ያለው። በጣም ያሳዝናል ማለት ነው። ፈጣሪ እንግዲህ ወደ ማንነቱ ወደ መጀመሪያው ጤንነቱ እግዚአብሔር አምላክ ይመልሰው። በጸሎት በድዋይ ሁላችሁም አስቡት ለቴዲ ማለት ነው። በጣም ያሳዝናል። በጣም ደስ ብሎኛል ከሚባለው በላይ። ክበሩልን፣ እናመሰግናለን። እንደዚህ ስትለግሱ ላላችሁ ሰዎች አሁንም ጨማምሮ ይስጣችሁ፣ በወጣ ይተካ እንላለን። ኢቢኤሶች እውነት ከልብ በጣም ደስ ብሎኛል። ለራሴ የተሰጠኝ አክል ነው የመሰለኝ ማለት ነው። በጣም 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 እናመሰግናለን። ክበሩልን። ቴዲዬ እንኳን ደስ አለህ። እግዚአብሔር አምላክ ለልጆችህ፣ ለቤተሰቦችህ፣ ለሚወዱት ለኢትዮጵያ ሕዝብ ማለት ነው ወደ ጤንነትህ መልሶ ከምትወደው ስራና ከምትወደው ጓደኞች ጋር ፈጣሪ አምላክ እንደ ድሮ ይመልስህ እላለው ማለት ነው። በጣም ያሳዝናል። እውነት ልብ ይሰብራል አይደል? ቀስም ነው የሚሰብረው። በጣም ነው የሚያመው። በጣም ነው የሚያሳዝን። አንድ ሰው ከነበረበት ወርዶ ሲታይ በዚህ ደረጃ ሲታይ በጣም ነው የሚያሳዝን ማለት ነው። ከነበረበት ማንነት ከድሮ ማንነቱ ወጥቶ እንደዚህ በጤና ምክንያት እና በጣም አድናቂው ነኝ። አሁን እንግዲህ ያለበትንም ሁኔታ እሱ ሲናገር በአሁኑ ሰዓት ላይ ራስን አጥፋ አጥፋ የሚለኝ እንደዛ የሚያደርገኝ ጭንቀት ምናምን ከላይ ላይ ተወግዷል። ምንም አይነት ነገር የለም ራሴ ላይ የሚሄድብኝ ነገር እንደዛ ራስን አጥፋ የሚለኝ የጭንቀት መንፈስ ሁሉ ከኔ ተወግዷል ብለዋል። እንኳን እግዚአብሔር አምላክ አሁንም ጨርሶ ይማርህ። በጣም ደስ ብሎናል ማለት ነው። ያሳዝናል የእውነት። አንዳንዴ ባላሰባችሁት የሆነ ነገር ይገጥማችኋል ማለት ነው እና እውነት በጣም የሰው ልጅ ጤንነት በጣም ከምንም በላይ ጤንነት አስፈላጊ ነው። ጤና ስትሆኑ ሁሉም ይወዳችኋል። ሁሉም ከእናንተ ጋር ነው። ውበትም ሁሉም ነገር ይረግፋል ባልታወቀ ነገር ማለት ነው። እንደዚህ ሽብርቅ ድምቅ ሲል የነበረው ሲስቅ የነበረው አዝኖ ማየት የሰው ቅስም እንደሚሰብር ነገር የለም ማለት ነው። እና እናመሰግናለን ቴዲዬ፣ እንኳን ደስ አለህ። ለሚደረግልህ ነገር ሁሉ እያመሰገንክ ነው። አሁንም አመስጋኙን እግዚአብሔር ጤንነትን ይመልስ። ለልጆችህ በሰላም ወደ ቤት ተመልሰ ከልጆች ጋር ወደ ስራ ተመልሰ ይሄን ሳቅህን ዳግም ፈገግ ያለው ሳቅህን የምናይ ያድርገን ፈጣሪ ወንድሜ። ስለነገን ቲጂ ደግሞ ቲጂና እንግዲህ ቴዲ ያላሰቡት ነው የገጠማቸው። እንዳያችሁት እነሱ ለስራ ብለው ለቀልድ ብለው የገቡበት ነገር ሆኖ እግር ሰዶ ሌላ ነገር ደርሶ እስከ ሴፉ ጋር ደርሰው ይቅርታ በተደጋጋሚ ጊዜ መልሰዋሉ። ያው እሷም ያለውን ነገር እንግዲህ አብረን ጨፍረናል እንዲያደርገናል የሚል ነገር ያማለ የሚያለ እሷን ፍቅር ይዟት ነበረ ማለት ነው። ገባችሁ? አንዳንዴ ፍቅር ከመላመድ ይመጣልና ያው እሷን ፍቅር በጣም ፏ አርጓት ነበረ። አሁንም ፍቅር አለባት ማለት ነው። እንግዲህ ያው የማያዋጣ ጸሎት ለቅጽበት ነው። ሁሉም ሰው የራሱን ቢጤ ፈጣሪ ይስጠው ማለት ነው። ከሱ ጋር ትዳር ለመመስረት እንደዚህ ንቅሻል አለ እንዲያለ ብለው ያቃጠሩ ሰዎች ለማጣላት ነው። እሱ ግን ይሄ ነገር አልወጣኝም ብሏል። አይወጣውም ሲጀመር አይልም። ለቅናት መንፈስ ነው። ሁሉም ሰው ከቢጤው ጋር የራሱን አዳም ይፈልግላለሁ። ሰላማችሁ ይብዛ። ወዳችኋለሁ። ሀሳብ አስተያየት ስጡ። በቴዲ ጉዳይ በጣም ደስ ብሎኛል። እግዚአብሔር ይስጥልን። እናመሰግናለን ኢቢኤሶች።